ሰላም ጤና ይስጥልኝ። ዛሬ በተለይ በሴቶች በሕፃናትና በወጣቶች ላይ በስፋት ለሚስተዋለው ነገር ግን ብዙ ጊዜ ትኩረት ለማይሰጠው የደም ማነስ ወይንም አንገብጋቢው የአኒሚያ ችግር በአጭር ጊዜ ውስጥ ፈጣን መፍትሄ የሚሰጥ ድንቅ የተፈጥሮ መጠጥ ይዤላችሁ መጥቻለሁ። የደም ማነስ ማለት በሰውነታችን ውስጥ ቀይ የደም ሴሎች ወይንም ኦክሲጅን ተሸካሚው ሄሞግሎቢን መጠኑ ማነስ ማለት ነው። የደም ማነስ ሲኖርብን የማያቋርጥ የድካም ስሜት፣ ራስ ምታት፣ የማዞር፣ የፊት መገርጣት እናም የፀጉር መርገፍ በከፍተኛ ሁኔታ ይከሰታል። ዛሬ እነዚህን ምልክቶች በአጭር ጊዜ ውስጥ በማጥፋት የሰውነታችንን የብረት ማዕድን ክምችት በከፍተኛ ሁኔታ የሚያሳድገውን ሳይንሳዊ መጠጥ አዘገጃጀትና ጥቅሙንም በዝርዝር የምንመለከት ይሆናል። በጣም አስፈላጊና ጠቃሚ መረጃ የያዘ ቪዲዮ ስለሆነ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። በቅድሚያ ስለ ደም ማነስ ጥቂት እንመልከት። የደም ማነስ በሳይንሱ ዓለም በተለያዩ ምክንያቶች ሊከሰት ቢችልም ከ80 በመቶ በላይ የሚሆነው እናም በብዛት ማህበረሰባችንን የሚያጠቃው አይነት አይረን ዲፊሸንሲ አኒሚያ ወይንም በሰውነት ውስጥ የብረት ማዕድን ማነስ የሚያመጣው የደም ማነስ ችግር ነው። እዚህ ጋር ልብ ልነው የሚገባ ትልቅ ሳይንሳዊ ሚስጥር አለ። የብረት ማዕድን ለሰውነታችን ዝም ብሎ የሚሰራ ተራ ንጥረ ነገር አይደለም። ይልቁንም ቀይ የደም ሴሎች እንዲመረቱና በውስጣቸው ኦክሲጅን የሚሸከመው የሂሞግሎቢን ፕሮቲን እንዲቀረጽ ዋነኛው መዋቅራዊ ምሰሶ ነው። ምግባችን ተፈጭቶ ወደ ደም ስር በሚገባበት ጊዜ አጥንታችን ውስጥ የሚገኘው መቅኔ በየሰኮንዱ በሚሊዮን የሚቆጠሩ አዳዲስ ቀይ የደም ሴሎችን የማምረት ከባድ ኃላፊነት አለበት። ይህም ፋብሪካ ስራውን በትክክል ለመስራት ግን የብረት ማዕድን እንደ ጥሬ ዕቃ ያስፈልገዋል። በሰውነታችን ውስጥ የብረት ማዕድን ክምችት ሲያንስ የአጥንት መቅኔው የሚያመርታቸው ቀይ የደም ሴሎች ቁጥር በከፍተኛ ሁኔታ ይቀንሳል። የተመረቱትም ቢሆኑ መጠናቸው እጅግ አነስተኛና በቂ ኦክሲጅን መሸከም የማይችሉ ደካማ ሴሎች ይሆናሉ ማለት ነው። ታዲያም ይህ በሚሆንበት ጊዜ ልባችን በሰውነታችን ውስጥ ያለውን የኦክሲጅን እጥረት ለመሙላት ሲል ከወትሮ በተለየ ፍጥነት እናም በኃይል መምታት ይጀምራል። ይህም የልብ ከመጠን በላይ መልፋት ውሎ አድሮ ለልብ ድካም እናም ለሌሎችም ውስብስብ የጤና ችግሮች ይዳርጋል። ብዙ ሰዎች ይህንን የብረት ማዕድን እጥረት ለመሙላት ወዲያውኑ ፋርማሲ በመሄድ የብረት እንክብሎችን ወይንም አይረን ሰፕሊመንትስ መውሰድ ይጀምራሉ። ነገር ግን እነዚህ ሰው ሰራሽ እንክብሎች ብዙ ጊዜ ከባድ የሆድ ድርቀት፣ የሆድ ቁርጠት፣ የማቅለሽለሽ ስሜት እናም የሰገራ ቀለም ወደ ጥቁር መቀየር ያሉ የጎንዮሽ ጉዳቶችን ያስከትላሉ። ይህም ብዙ ህመምተኞች መድኃኒቱን አቋርጠው ለበለጠ አደጋ እንዲጋለጡ ያደርጋቸዋል። ለዚህ ነው ሳይንቲስቶች የሰውነት የምግብ መፈጨት ስርዓት ሳያስተጓጉል በቀላሉ ወደ ደም የሚቀላቀል እናም የብረት ክምችትን በአጭር ጊዜ የሚተካ የተፈጥሮ ፈሳሽ መፍትሄን የሚመክሩት። ታዲያም ይህ የተፈጥሮ ፈሳሽ ለደም ማነስ መፍትሄ የሆነ የተፈጥሮ ፈሳሽ የትኛው ነው? አሁን ደግሞ ስለሱ እነግራችኋለሁ። ይህንን የደም ማነስ በአጭር ጊዜ ውስጥ ድምጥማጡን የሚያጠፋ እናም የሰውነታችንን የብረት ማዕድን ፋብሪካ የሚያነቃቃው ታምረኛ መጠጥ ለማዘጋጀት ወደ ፋርማሲ መሄድ አያስፈልጋችሁም። በየትኛውም ገበያ በቀላሉ የምናገኛቸው 3 ተፈጥሯዊ ነገር ግን እጅግ ኃይለኛ የሆኑ ነገሮችን በሳይንሳዊ መስፈርት እናዘጋጃለን። የመጀመሪያው ንጥረ ነገራችን አንድ መካከለኛ መጠን ያለው ቀይ ስር ነው። ሁለተኛው አንድ ትልቅና ጥራት ያለው ካሮት ሲሆን ሶስተኛው ደግሞ ዋነኛ ሚስጥር ነው፣ ግማሽ ንጹህ የሎሚ ጭማቂ ነው። እነዚህን 3 ነገሮች ብቻ በመጠቀም ነው በደቂቃዎች ውስጥ የደም ማነስን የሚያክም ታላቅ ፈውስን የምናዘጋጀው። አዘገጃጀቱ ላይ የምናደርገው ጥንቃቄ መጠጡ ያለውን የቫይታሚንና የማዕድን ይዘት ሳይበላሽ እንዲገኝ ስለሚያደርገው በጣም ወሳኝ ነው። በመጀመሪያ ቀይ ስሩን እናም ካሮቱን በንጹህ ውሃ በሚገባ እናጥባቸዋለን። በመቀጠልም የውጨኛውን ልጣጫቸውን በጣም ሳናሳሳ በቀጭኑ እናነሳዋለን ወይንም እንፈቀፍቃለን። ምክንያቱም ከአትክልቶቹ ልጣጭ ስር ከፍተኛ የንጥረ ነገር ክምችት ይገኛል። ካጸዳነው በኋላ ማሽኑ በቀላሉ እንዲፈጨው አድርገን በትንንሽ እንከትፋቸዋለን። አሁን የተከተፉትን ቀይ ስርና ካሮት በጁስ ማሽን ወይንም በከፍተኛ ፍጥነት በሚፈጭ ብሌንደር ውስጥ እንጨምራቸዋለን። በብሌንደር የምንጠቀም ከሆነ ፈሳሹን ለማቀላጠፍ ሲባል ግማሽ ብርጭቆ ንጹህ ውሃ አብረን እንጨምራለን። ማሽኑን አስነስተን አትክልቶቹ ሙሉ በሙሉ እስኪለሰልሱና ጥቅጥቅ ያለ ፈሳሽ እስኪሆኑ ድረስ በሚገባ እንፈጫቸዋለን ማለት ነው። ከፈጨም በኋላ ጭማቂውን በደቃቅ ንጹህ ማጣሪያ ወይንም በጨርቅ አማካኝነት አጥልለን
ንጹህ ፈሳሽ ብቻ ወደ ብርጭቆ እንቀዳለን ማለት ነው። በመጨረሻም ልክ ልንጠጣው ስንል ግማሽ ሎሚውን በጭማቂው ላይ እንጨምርበታለን። እዚህ ጋር ግን አንድ ትልቅ ማስጠንቀቂያ አለ። ሎሚውን ጨምቀን መጠጡን ካዋሃድን በኋላ ለረጅም ሰዓታት አየር ላይ ማስቀመጥ የለብንም። በሎሚ ውስጥ ያለው ቫይታሚን ሲ ከአየሩ ጋር ሲገናኝ ወዲያውኑ የመክሰም ባህሪ ስላለው መጠጡን ልክ እንዳዘጋጀን ወዲያውኑ መውሰድ ይኖርብናል ማለት ነው። ስለዚህ በዚህ መልኩ አዘጋጅተን ጨረስን ማለት ነው። አሁን እዚህ መጠጥ ላይ ስላሉት ግብዓቶች ዋነኛ ሳይንሳዊ ሚስጥራቸው እነግራችኋለሁ። ይህ መጠጥ የደም ማነስን በአጭር ጊዜ ውስጥ ለመቀየር የቻለበት ሳይንሳዊ ሚስጥር በእነዚህ ሁለት አትክልቶች መካከል ባለው እጅግ አስደናቂ የተፈጥሮ ውህደት ላይ የተመሰረተ ነው። በመጀመሪያ ስለ ቀይ ስር እንመልከት። ቀይ ስር በሕክምናው ዓለም የተፈጥሮ የደም ባንክ ተብሎ ሊጠራ የሚችል ድንቅ አትክልት ነው። በውስጡ እጅግ በጣም ከፍተኛ መጠን ያለው የተፈጥሮ አይረን ማዕድንና ፎሊክ አሲድን ይዟል። ፎሊክ አሲድ ለአዳዲስ ቀይ የደም ሴሎች መፈጠር እናም እድገት ልክ እንደ ኢንጂነር ሆኖ የሚያገለግል ወሳኝ ቫይታሚን ነው። ቀይ ስርን በምንጠጣበት ጊዜ በአጥንታችን መቅኔ ውስጥ የተኛውን የደም ማምረቻ ፋብሪካ በከፍተኛ ሁኔታ ቀስቅሶ አዳዲስና ጠንካራ ቀይ የደም ሴሎች በብዛት እንዲመረቱ ያደርጋል። በተጨማሪም ቀይ ስር በውስጡ ናይትሬት የተባሉ የተፈጥሮ ውህዶችን ይዟል። እነዚህም ናይትሬቶች ወደ ሰውነታችን ሲገቡ ናይትሪክ ኦክሳይድ ወደ ተባለ ጋዝ ይቀየራሉ። ናይትሪክ ኦክሳይድ ደግሞ የጠበቡ የደም ቧንቧዎችን እንዲለጠጡና እንዲከፈቱ ያደርጋል። ይህም አዲሱ ደም እናም ኦክሲጅን ያለምንም መዘጋጋት በፍጥነት ወደ አእምሯችን፣ ወደ ልባችን እናም ወደ መላው ሰውነታችን ህዋሳት እንዲደርስ ትልቅ መንገድ ይከፍትለታል ማለት ነው። ለዚህ ነው ይህንን መጠጥ በጠጣን በጥቂት ቀናት ውስጥ የማዞርና የራስ ምታት ስሜቱ ወዲያውኑ የሚጠፋው ማለት ነው። ታዲያም ከቀይ ስር ጎን ለጎን ደግሞ የምንጠቀመው ካሮት የራሱ የሆነ ታላቅ ሳይንሳዊ ሚና አለው። ካሮት በውስጡ ቤታ ካሮቲን የተባለውን እናም በሰውነታችን ውስጥ ወደ ቫይታሚን ኤ የሚቀየረውን ንጥረ ነገር በከፍተኛ መጠን ይዟል። ብዙዎቻችን ቫይታሚን ኤ ለዓይን ብቻ የሚጠቅም ይመስለናል። ነገር ግን በቅርብ የወጡ የሕክምና ጥናቶች እንደሚያሳዩት ቫይታሚን ኤ በሰውነታችን ጉበትና ስፕሊን ውስጥ ተከማችቶ ሳይንቀሳቀስ የተቀመጠውን የብረት ማዕድን በማንቀሳቀስ ወደ ሄሞግሎቢን መቀየር እንዲችል እናም በቀጥታ ወደ ደም ማምረቻው ክፍል እንዲጓጓዝ ያደርገዋል። በአጭሩ ቀይ ስር አዲስ የብረት ማዕድን ሲያቀርብ፣ ካሮት ደግሞ በሰውነታችን ውስጥ የነበረውና የጠፋውን የብረት ማዕድን ሳይባክን በትክክል ስራ ላይ እንዲውል ያደርገዋል ማለት ነው። አሁን ደግሞ በዚህ መጠጥ ውስጥ ወደ ተካተተው እናም ሙሉ ሳይንሳዊ ሚስጥሩን ወደ ያዘው ታላቅ ንጥረ ነገር እናልፋለን። እሱም የሎሚ ጭማቂ ነው። ብዙ ሰዎች ቀይ ስርና ካሮትን ብቻ ፈጭተው ይጠጡታል። ነገር ግን እዚህ ጋር አንድ በጣም ወሳኝ ሳይንሳዊ እውነታ አለ። በጥናቶች መሰረት በምግባችን ውስጥ የሚገኘው የብረት ማዕድን በሁለት ዋና ዋና ክፍሎች ይከፈላል። የመጀመሪያው ሄሚ አይረን የሚባለው ሲሆን በስጋና በእንስሳት ተዋጽኦች ውስጥ የሚገኝ ሰውነታችን በጣም በቀላሉ የሚመጣው የብረት አይነት ነው። ሁለተኛው ደግሞ ነን ሄሚ አይረን የሚባለው ሲሆን በቀይ ስር በካሮትና በተለያዩ አትክልቶች ውስጥ የሚገኘው የብረት አይነት ነው። ታዲያም ይህ በአትክልቶች ውስጥ የሚገኘው የብረት ማዕድን ማለትም ነን ሄሚ አይረን የሚባለው አንድ ትልቅ ችግር አለበት። የአንጀት ግድግዳዎቻችን ይህንን የብረት አይነት በቀላሉ መምጠጥ ወይም አብዞርብ ማድረግ አይችሉም። አብዛኛው የብረት ማዕድን ሳይጠቅመን በቆሻሻ መልክ ከሰውነታችን ይወገዳል። ይሁን እንጂ ሳይንስ ይህን ችግር ደግሞ የሚፈታበት ድንቅ መንገድ ይዟል። እሱም የእጽዋት የብረት ማዕድን ከከፍተኛ ቫይታሚን ሲ ጋር አንድ ላይ መውሰድ ነው። በሎሚ ጭማቂ ውስጥም የሚገኘው ታዲያ አስኮርቢክ አሲድ ወይንም ቫይታሚን ሲ በቀይ ስርና በካሮት ውስጥ ያለውን የብረት ማዕድን ኬሚካላዊ ቅርጹን ሙሉ በሙሉ ይለውጠዋል። ብረቱ በአንጀት ውስጥ በቀላሉ እንዲሟሟና የአንጀት ሴሎችም በከፍተኛ ፍጥነት ያለምንም እንቅፋት ወደ ደም ስራችን እንዲያስገቡት ያደርገዋል ማለት ነው። ስለዚህ የሎሚ ሚስጥሩ አይረኑ በሰውነታችን ውስጥ እንዲመጠጥና እንዲሁም ሰውነታችን በአግባቡ እንዲጠቀመው ይረዳል ማለት ነው። ስለዚህ እንግዲህ እነዚህ ሶስት ግብአቶች በዚህ መንገድ የአይረን መጠናችንን ሙሉ በሙሉ የሚቀይሩና የሚመልሱ ይሆናል ማለት ነው። አሁን ደግሞ በመቀጠል ስለዚህ ድንቅ መጠጥ አጠቃቀሙንና እንዲሁም ደግሞ ማስጠንቀቂያዎችን እነግራችኋለሁ። ይህንን በብረት ማዕድን የበለጸገ ታምረኛ መጠጥ ፍጹም የሆነና ፈጣን ውጤት ለማግኘት አጠቃቀሙ ላይ ትልቅ ሳይንሳዊ ጥንቃቄ ማድረግ ያስፈልጋል። መጠጡን በየቀኑ ጠዋት በባዶ ሆድ ምንም አይነት ቁርስ ሳትመገቡ መውሰድ ይመረጣል። ይህ የሚሆንበት ምክንያት ጠዋት ሆዳችን ባዶ በሚሆንበት ጊዜ የአንጀት ግድግዳዎች ንጥረ ነገሮችን የመምጠጥ አቅማቸው በከፍተኛ ደረጃ ላይ ስለሚገኝ በውስጡ ያለው የብረት ማዕድን በቀጥታ ወደ ደም ስር እንዲቀላቀል ስለሚያደርገው ነው። ይህንን ድንቅ ልማድ ቢያንስ ለ2 ሳምንታት ያክል በተከታታይ ካደረጋችሁት በሰውነታችሁ ላይ የሚፈጠረውን የንቃት የጉልበትና እንዲሁም
የጥንካሬ ለውጥን በተግባር የምታዩት ይሆናል ማለት ነው። ፍጹም ለደም ማነስ ፍጹም የሆነ መፍትሄ ነው። እዚህ ጋር ግን በምንም መልኩ ልትዘነጉት የማይገባ አንድ እጅግ ወሳኝ ሳይንሳዊ ማስጠንቀቂያ አለ። ይህንን መጠጥ ከጠጣችሁ በኋላ ቢያንስ ለ1 ሰዓት ያክል ሻይ ወይንም ቡና ከመጠጣት ፍጹም መቆጠብ አለባችሁ። ምክንያቱም በሻይና በቡና ውስጥ ታኒንና ፖሊፌኖልስ የተባሉ የኬሚካል ውህዶች ይገኛሉ። እነዚህ ንጥረ ነገሮች በአንጀታችን ውስጥ ካለው የብረት ማዕድን ጋር በመተሳሰር ሰውነታችን ብረቱን እንዳይመጣው ሙሉ በሙሉ ያግዱታል ማለት ነው። ስለዚህ መጠጡን ጠጥታችሁ ወዲያውኑ ሻይ ወይንም ቡና መጠጡ ከሆነ የመጠጡን ጥቅም ዜሮ እያደረጋችሁት መሆኑን ማወቅ አለባችሁ። ስለዚህ ይህንን መጠንቀቅ ያስፈልጋል። ሌላው በስተመጨረሻ የምነግራችሁ ምንድን ነው፣ የደም ማነስን ለመከላከልና ዘላቂ ጤናን ለመገንባት ከዚህ መጠጥ በተጨማሪ በዕለት ተዕለት ምግባችን ውስጥ እንደ ጎመን፣ ሰላጣ፣ ጥራጥሬዎችና ስጋ ያሉ በብረት የበለጸጉ ምግቦችን ማካተታችሁን መርሳት የለባችሁም። ጤናችንን በተፈጥሮ ህግጋትና በሳይንሳዊ እውቀት ስንመራው ሁልጊዜም ደስተኛና ሙሉ ጉልበት ያለው ህይወትን መኖር እንችላለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሼር አድርጉት፣ ሌሎች ጋርም ተደራሽ እንዲሆን ስለሚረዳ። ለዛሬ በዚህ ቃል በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።